ብዙ አይነት ወላጅነት አባትነት እናትነት አለ የሰው የተለያየ ባህሪ አለ እግዚአብሔር ግን እንደዛ አይነት አባት አይደለም እግዚአብሔር ደግ አባት ነው አንዳንድ የተወደዱ ሰዎች መልካም አባት ያላቸው አሉ ስለዚህ አባት ሲባል እግዚአብሔርን የሚያስባሉ ጥሩ ነው እግዚአብሔር ይመስገን ግን እግዚአብሔር ከዛም የበለጠ ደግ መልካም አባት የሚረዳ አባት የሚሸከም አባት ላመኑ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ትልቁ ስልጣን ምንድነው ልጅነት ነው ስለዚህ ጌታ እንደዚህ ነው የሚላቸው ልመና አላችሁ ለምኑ ይሰጣችኋል ለምን አባት ስለሆነ አንድ ቴክስት አገኘው ከእንደዚህ አይነት ስብከት በኋላ አንዴና አባቶች ሁሉ ደግ አይደሉም የሚል ማለት ነው አዎ ያለፋችሁበት ጠባሳ ሊኖር ይችላል እና እኔም ከዚህ በፊት ብዙ ጊዜ ነግሬያቸዋለሁ አዙ አንድ ቀን ቆይቷል እንዲ ጸጉሩን ሳሻሸው አባትህ እንዲ ያሻሽህ ነበር ጸጉርህን አለኝ እና የኔ መልስ ታስታውሳላችሁ አይደል የኔን ራስና የአባቴ እጅ የሚገናኘው ሲኮረኩመኝ ብቻ ነው ብየዋለሁ እንደዛ ነበር በተረዱት ልክ አባት ሆነውናል አንዴ ከረጅም ጊዜ በኋላ ከጀርመን ሀገር አሞት ላስታምመው ሄድኩኝ አንድ ወር አብሬው ቆየሁኝ እና ጠየቅኩት ለምንድነው እንደምታረገን ኃይለኛ እንደዚህ ለምንድነው የምትሆነው አልኩት ያኔ እንግዲህ አሞታል ተላመመው በጣም እንደው እንትን የሚል ይመስላል አይደል እኔማ እንደዛ አይደለም ተቆጣ እንደዛ ባልሆን ሰው ተሆኑ ነበር ነው ያለኝ የሱ አንደርስታንዲንግ አባት ማለት ማን ነው ሚኮረኩም ነው አባት ማለት የሚያቅፍ አይደል ካቀፍከውማ ታበላሽዋለህ አባት ማለት እንደዛ ነው ያ ነበር አንደርስታንዲንግ እና በደረሱበት ልክ አሳድገውናል ግን የእግዚአብሔርን አባትነት ስዕል ይዘዋል ማለት አይደል አምቦ ነው ያደግኩት እንደምታውቁት ጉደር የምትባል ከተማ አለች 12 ኪሎ ሜትር ነች አሁን መላችሁ አሁን ነው በአሁኑ ሜንታሊቲ ያኔ የእንጦርጦስ ያህል ሩቅ እንደሆነ ነው ማስበውና ልጆች ሆነን ጉደር ታህሳስ 19 ገብርኤል የሚባል ይታወቃል ከሁሉም ከተማ የሚመጣኛ ልጆች ነን ስለዚህ ባናቅም እንሄዳለን እዛ በቃ ልጆች ሁሉ እዛ ይሄዳሉና መሳፈሪያው ሳንቲሞች ነው ሳንቲሙን ማልነገራችሁ ስንት ዓመተ ምህረት ነው እንዳትሉ ብቻ ነው እና አባታችንን ትራንስፖርት እንጠይቀዋልና እንዲህ ነበር የሚለን ከዚች ለመሄድ ፍራንክ ተጠይቃለን ነው የሚል 12 ኪሎ ሜትር ለሱ ከዚች የሚላት ነች ምክንያቱም አንድ ከተማ ይጠቅስልኝና እኛ ከዛ ከተማ ጊንጪ ድረስ በእግራችን ስንሄድ ይልኛል ወደ 30 ምናምን ኪሎ ሜትር እና የምድራዊ አባት ስዕሎች ሞልተውናል የሰማይ አባት ስዕል ግን በደንብ የለንም ይሄን እርግጠኛ ሆኜ በራሴ ያውቀዋለሁ ስለዚህ ጌታ ወደ አዲስ ማህበረሰብ ይመጣና ወደ አይሁድ ይመጣና አባት ነኝ ይላቸዋል በአይሁድ ዘንድ እግዚአብሔር እጅግ የተፈራ ከሩቅ የሚታይ ወደርሱ መጠጋት የሚፈሩት ታስተውሳላችሁ ሙሴን እግዚአብሔር ተናገረው ስለዚህ ሙሴ እግዚአብሔር ይናገራቸዋል ነው ስሙ ሲል ምን አሉት ይላል ኖ ላንተ ይናገርና አንተ ተናገረን የሚፈራ አምላክ ነው ተራራው የሚጤስ አምላክ ነው የሚያውቁት እንደዚህ ነው እግዚአብሔር ከተባለ ባይሁድ ትልቁ እግዚአብሔር ውጊያ የሚዋጋላቸው ግን የጓዳቸውን ነገር ማይረዳ ቢደክሙ ድካማቸውን ማይረዳ አምላክ የሆነ በሩቅ ያለ ነው ጌታ ግን መጥቶ ጌታ እግዚአብሔር ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ አንዱ ያደረገው ትልቁ ነገር የእግዚአብሔርን ኢሜጅ መቀየሩ ነው አባታችሁ ነው አላቸው የሚያስደነግጥ ነው በኢትዮጵያ ማህበረሰብ ባይሁድ ማህበረሰብ ተመሳሳይ ነገር አለ አንደኛ ስንት ልጆችም እንዳላቸው እንኳን ማወቅ አይቻልም ባለፈው ፓስተር ታምራት በግል መሰለኝ ያጫወተን በጉባኤና ስለ አባቱ ያጫወተን ነበር ከብዙ ሴቶች የተወለዱ ወንድም እህቶች አሉን አለ ስለዚህ በተራ ነው ወደ ቤቶቻችን አባት የሚመጡት አለ እና እኛ ቤት ሲመጡ ተራው ይደርሳል አለ በቃ በጣም ይገርም ነው አለ ሚስቶችም ተዋደው ነው የሚኖሩት አለ የተለያዩ ሚስቶችም እና ወደኛ ቤት ሲመጡ ያስታውቃል አለ ኪችኑ ማዛው ይቀየራል አለ የሚፈራው ምግብ የተለየ ነው አለና
አንዴ አባቴ የኛ ተራ ደርሶ ሊመጡ ሲሉ እናቴ ክትፎ ትሰራለች አለ። ኃይለኛ ክትፎ፣ የሚገርም ክትፎ ሰርታ የሆነ ነገር ለማምጣት ወደ ገበያ ሄደች አለ። ከዛ ትንሽ ስትቆይ ወደ ጓዳ ገባሁ አለ። ሳየው ክትፎ በጣም እንትን የሚል ነው አለ። እስኪ ትንሽ ልቅመሰው ብዬ አለ ቀመስኩት አለ። በጣም ይጣፍጣል አለ። ወጣ ላለው አለ። ይሄ የኔ ታሪክም ነው። በፊት ያጫወትኳችሁ መስለና አትመጣም አለ። እመለሳለሁ አለ። ፍል ክትፎን ፍል አለ። በትልቅ ጣባ እኮ ነው አለ ክትፎ በስማም ይላል አባቢና እና በትልቅ ጣባ የነበረው ክትፎ ግማሽ ሊደርስ ምንም አልቀረውም ማለት። በቃ እናቴ መጣች አለ። ትናገራለች ብዬ ባይ ምንም አትልም አለ። ተመስገን ብዬ አባቴ መጣ አለ። ከዛ ማታ ተሰበሰብን እና በምድጃ ዳር ተሰብስቦ ነው የሚበላው። አባት ሲመጣ አለ ምን አይነት የዋህ ዘመን ነው ወገኖቼ። እና ተሰብስበን መብላት ጀመርን አለ። እና እየበላን ድንገት ሳላስብ አባቴ እጄን ያዘኛል። ለካ እናት ለብቻ ነግራለች። እኔ የሰራሁት ይሄን ብቻ አልነበረም እና እጄን ሰባራ ሊያደርግ ይሄው ልጄ እንደዚህ ያደረገ ብላ ነግራለች አለ። ድንገት እጄን ያዘኝና አለ እዛ እሳት ከበው ነው የሚጫወቱት። ከምን ተከተከው ፍም አንዱን አወጣናል፣ እጄ ላይ አስቀምጠዋል። እንደዚህ አይደለም ያሳደግኩ። ከዛ ጀምሬ ሰርቄ አላቅም አለ። የመጨረሻም የመጀመሪያም ስርቆቴ ያቀን ሆናል። ልጆቻችሁን አቃጥሉ ለማለት አይደለም፣ ግን የአባትነት ስዕሎች እንድታዩ ነው። በተለያየ ማህበረሰብ አባት የምትሉት ሰው አሁን ፓስተር ታምራት ከእግዚአብሔር ቀጥሎ የሚፈራው ሰው አባቱን ነው። ስለዚህ ብዙ አይነት የአባት ኢሜጆች አሉ። አባት ታናናሽ ልጆቹን አውጥቶ ሂድና ሰርተ ግባ የሚል አለ። ማይረዳ አለ። ስታለቅስ ብታድር ዞር ብሎ ማያይ አባት አለ። ብዙ አይነት አባት አለ። ደጎች የተባሉ እናቶች እንኳን በረሃብ ዘመን ልጆቻቸውን የበሉ አሉ ተብሏል። ብዙ አይነት ወላጅነት፣ አባትነት፣ እናትነት አለ። የሰው የተለያየ ባህሪ አለ። እግዚአብሔር ግን እንደዛ አይነት አባት አይደለም። ሁላችንም በአንድ ስም ስለተጠራን አደራችሁን የእግዚአብሔር ስዕል እንዳይጠፋብን። እግዚአብሔር ደግ አባት ነው። አንዳንድ የተወደዱ ሰዎች መልካም አባት ያላቸው አሉ። ስለዚህ አባት ሲባል እግዚአብሔርን የሚያስባሉ። ጥሩ ነው፣ እግዚአብሔር ይመስገን። ግን እግዚአብሔር ከዛም የበለጠ ደግ መልካም አባት ነው። የሚረዳ አባት፣ የሚሸከም አባት ነው። እና ጌታ የሚላቸው ይህንን ነው። ለምኑ አባት አላችሁ። ወደ ብዙ ቦታ እኮ እንለምናለን። በብዙ ሀሳብ እንብሰለሰላለን። በብዙ ጥያቄ ውስጥ አለን። ትክክለኛው ቦታ ግን አናወጣውም። ስለ ትውልዱ ማያስብ ሰው የለም። ስለ ልጆቹ ማያስብ ሰው የለም። ግን ልጆቹን ይዞ በጸሎት መጥቶ አይንበረከክም። የተሻለ መፍትሄ ያለ ስለሚመስለው ነው። ስለ ጤናው ማያስብ ሰው የለም። በሀገር ሁሉ ሕክምና ለማየት የማይሄድ ሰው የለም። ግን ወደዚህ አባቱ አይመጣም። ስለ ሀገሩ የማይጨነቅ የለም። ዩቲዩብ ሳይ የማይውል የለም። ግን የነገሮች ሁሉ መፍትሄ የያዘ አባቱ ወደሱ ግን የሚመጣ የለም። ስለዚህ ጌታ እንደዚህ ነው የሚላቸው፣ ልመና አላችሁ፣ ለምኑ ይሰጣችኋል። ለምን? አባት ስለሆነ። ሰምቶ ለሬጂስትሬሽን በዚህ ሳምንት ሄሩ ሬጂስትሬሽን ለማስመዝገብ ሄጄ ነበረ ትምህርት ቤት እና በየአመቱ ሬጂስትሬሽን አለና እነሆ የተማሩበት ትምህርት ቤት ስለሆነ በጣም ወዳጆች ነን ከአስተማሪዎቻቸው ጋር እና ጠየቁኝ ስለ ተማሪዎቹም እና እየተመዘገብኩ ግን ያለውን የማስበው ሄሩን ነው። አሁን ከሰዎች ጋር እያወራሁ ነው። ሄሩን ነው። ልክ ሲወጣ ሪሰስ ውስጥ ይጫወታሉ ልጆች። አይኔ ቀጥታ ሄሩን ነው ያየ። ሌላ ሰው አይደለም። ወድጄ እንኳን እኮ አይደለም፣ ፈልጋችሁ እኮ አይደለም። እግዚአብሔር በአባትነትና በእናትነት ውስጥ ያደረገው ጸጋ እንደዚህ የሚገጣጠም ነው። የሆነ ቦታ አሁን ሰው መከራ መጥቶበት ህንፃ የሆነ ነገር ሆነ ሰው ሲጫጫ ብትሰሙ ቀድሞ ጆሮአችሁ የሚገባው የማን ድምፅ ነው? የልጃችሁ ድምፅ ነው። ይሄን ማንን ነው ያደረገው? እግዚአብሔር።
by his miracle creation ሰው ሊረዳው እንዲችል አድርጎ አባት ነኝ አለ። ስለዚህ አባት ስለሆንኩ ደግሞ ለምኑ ነው የሚለው። በጸሎት ርዕስ ነው ይሄን የሚያስተምራቸው። ስለ ጸሎት ሲነግራቸው ነው። ረጅም ቦታ ሄዳችሁ የማይታወቅ ሰው አይደለም የምትጠይቁት። ስራ ማመልከት አይሰለችም? ይሰለቻል። በቅርብ አንድ ሰው ሲጠይቅ ነበር 64 ማመልከቻ አመልክቻለሁ አለኝ። ግን አንድ ማመልከቻ በእግዚአብሔር ፊት አላቀረበ ይሆናል። አባት እኮ ነው። ጉዳዮቻችሁን ይዛችሁ ወደ እግዚአብሔር ፊት ኑ። የጸሎት ጉባኤ ሲባል ኑ ወደ አባታችሁ። የሆኑ ሰዎች እዚህ ላይ ቆመው ይጸልዩ ይሆናል። ወደ እነሱ ግን አይደለም የሚጸልየው፣ ወደ እግዚአብሔር አባት ነው። ስለዚህ እናንተ ማትጸልዩት ሩቅ የሆነ መስሏችሁ ነው፣ ግን አባታችሁ ነው፣ ሰምቶ የሚራራ። ልጆቻችሁ ሲያለቅሱ የማትራሩ የላችሁም። ወዳችሁም አይደለም፣ አውቶማቲክም አይደለም። እግዚአብሔር ያደረገው ስለሆነ ማለት ነው። እና እኔ አባት ነኝ ጸልዩ። ይህን አባትነት ማጽረጽ ነው የክርስቶስ አንዱ ዓላማ። ጸሎት አስተምረን አሉት። መጥምቁ ዮሐንስ ደቀ መዛሙርቶቹን ጸሎት እንዳስተማረው ጸሎት አስተምረን አሉት። የክርስትና ዋናው ፕሪንሲፕል ጸሎት ነው። በእግዚአብሔር የአዲስ ኪዳን እምነት ከብሉይ ኪዳን የሚለየው አንዱ ይሄንን ነው። መጋረጃው ተቀዷል፣ በካህን አማካኝነት አይደለም። እናንተ አሁን ሁላችሁም አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደሚለው ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁ እናንተ የንጉሥ ካህናት የተመረጣችሁ ትውልድ የተባላችሁበት ዋናው ምክንያት ካህን ናችሁ። ተቀዷል። ሁላችንም ወደ እግዚአብሔር ጸባኦት መግባት እንችላለን። በእኛና በእግዚአብሔር መካከል ያለው ሪሌሽንሺፕ ዋን ቱ ዋን ነው። አስተርጓሚ አያስፈልገንም። ድሮ ጸበል አስረጭተናል፣ ዳቦ አስቆርሰናል። አሁን ግን አንተ ራስህ ተኮላትፈው ልጆች ተናግረው አባት ይሰማቸዋል፣ ይመልስላቸዋል። ቋንቋም አይችሉ አሉ። ኦቲስቲክ የሆኑ ማቃቸው ልጆች አሉና ቤታቸው አንዳንዴ በጣም የሚገርመኝ እናቶቻቸው ድምጻቸውን ይለያል። ምን ማለት እንደፈለጉ ያውቃሉ። ቃል እኮ አልተናገሩም ሲል አሁን ትንፈልጎ ነው ይላል። ሰው እንዲህ የሚረዳ ከሆነ እግዚአብሔር አባት እንዴት አይረዳም? ስለዚህ አባትህ ነው። እኛ ብዙ ተምረናል፣ ብዙ አውቀናል። ዋናውን ቤዚኩን ግን ተላልፈናል። ክርስትና የአባትና የልጅ ግንኙነት ነው። ደግሞ አይፈርድብህም። አሁን እኛ አንዳንዴ ልጆቻችንን መጠንቀቅ ካለብን ነገር እንበል 30 ብር ሰጥተው በሁለት ቀን መጥቶ ዳዲ ፍራንክ ሲል አንተ መጀመሪያ የምትለው ያንን ሁሉ አጠፋኸው ነው። እግዚአብሔር እንዲህ አይልም እኮ። አይገርምም? ልክ ሲያይ መጠውለግህን ነው የሚያየው፣ መድከምህን ነው የሚያየው፣ ማጥፋትህን አይደለም የሚያየው። የእግዚአብሔርን አባትነት ክርስቶስ መግለጥ ከፈለገበት ዋና ሁለት ነገሮች አንዱ ጸሎት አስተምረን ባሉት ጊዜ ያደረገው ነው የተናገረው። ጸሎት አስተምረን ሲሉት እንዲህ ብላችሁ ጸልዩ አለ። ታውቁታላችሁ ጸሎት? እስኪ ጸልዩልኝ 1 2 3 ጮክ ብላችሁ። እግዚአብሔር ይባርካችሁ። ይሄ ብቻውን በሰላም ወደ ቤታችሁ ሂዱ ብል እንደዚህ ብላችሁ ጸልዩ አላቸው። ሰማይ ለማውረድ መጀመሪያ እየጮኻችሁ እየተንጎራደዳችሁ በቃ አሁን ጠራለው ሰማይን አየሩ ይቀየራል ምናምን በዚህ ዘመን እንደምናየው አስማቲክ አይደለም ጸሎት። አባታችን ሆይ፣ አባት፣ ደግ አባት፣ ሩህሩህ አባት። ስለዚህ ስትጸልዩ እንደዚህ ብሎ አላችሁ፣ አባታችን ሆይ የት ያለ በሰማያት የምትኖር። ደግነቱን ሩህሩህነቱን ብቻ ደግሞ አይደለም እንድናይ የፈለገው ማንነቱን። ኢሳይያስ ምዕራፍ 6 አውጡ እስኪ። ኢሳይያስ ምዕራፍ 6 ከ1 ቁጥር ጀምሮ አነብላችኋለሁ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት።
የልብሱም ዘርፍ ቤተ መቅደሱን ሞልቶ ነበረ። ሱራፌልም ከእርሱ በላይ ቆመው ነበር። እያንዳንዳቸውም 6 ክንፍ ነበራቸው። በሁለት ክንፍ ፊታቸውን ይሸፍኑ ነበር፣ በሁለት ክንፍ እግራቸውን ይሸፍኑ ነበር፣ በሁለቱም ክንፍ ይበሩ ነበር። እርስ በርሳቸውም በመቀባበል ምን ይላሉ? ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይሉ ነበር። ከድምፃቸውም ጩኸት የተነሳ የመድረቁ መሰረት ተናወጠ፣ ቤተ መቅደሱም በጢስ ተሞላ እያለ ይቀጥላል። እኔ ግን እንድናስብ የፈለግኩት እዚህ ላይ ነገስታት ዙፋን አላቸው፣ የእግዚአብሔር ዙፋን ግን ከነገስታት የበለጠ እና እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት። በየትኛው ስፍራ? በሰማያዊ ስፍራ። አባት ብቻ እኮ አይደለም፣ አባት ሆኖ አቅም የሌለው አባት አለ። አባቶች እያለቀሱ ልጆቻቸውን ያስነጠቁ አሉ። አሳሪዎች ሊያስሩ ሲመጡ ለምነው ልጆቻቸውን። ደቡብ አፍሪካ ሰሞኑን የሞቱትን ወገኖቻችንን ያያችሁ ይመስለኛል። ጸልዩ ለምኑ ሲባል እኮ ለእኛ ብቻ አይደለም። ተኝተው እጃቸውን እያነሱ በጥይት ሲገደሉ አይታችኋል። አባት ቢኖር ምንም ሊያደርግ አይችልም፣ አቅም የለው። የሰማይ አምላክ ግን ይጠብቃል። የጸሎትን አቅም የተረዱ ሰዎች የትም ላለ ልዩ ይጸልያል። አንተ እዚህ ሆነ ስትጸልይ እዛ ከአላሚዎች ወጥመድ እግዚአብሔር ያስመልጠዋል፣ ከክፉ ተናዳፊዎች እግዚአብሔር ያስመልጠዋል። እግዚአብሔር እንዲህ ነው የሚያደርገው። ለምን? እግዚአብሔር ትልቅ ነው፣ በሰማይ የሚኖር ነው፣ በክብር ስልጣን ያለ ነው። ስለዚህ አምላክ እግዚአብሔር የተፈራ ነው፣ ከፍ ባለ ዙፋን ያለ። ለዚህ ነው በሰማይ የምትኖር ብላችሁ ጸልዩ። ኢሳይያስ 66 ከ1 ጀምሮ አነበዋለሁ። እግዚአብሔር እንዲህ ይላል። ስለ ጸሎት እንድናስብ፣ ለማን እንደምንጸልይ እንድናስብ ብቻ ነው። በቃ አጭር ነገር፣ ክሊር ነገር፣ የተሰጠንን መብት ወገኖቼ፣ ለምንም ነገር በእግዚአብሔር ፊት እድል ባገኘን ጊዜ ሁሉ እንጸልይ። እግዚአብሔር ይታደጋል። እንዲህ ይላል ስለ እግዚአብሔር ማንነት። ይሄ የምንጸልይለት ጌታ ኢየሱስ እንዲህ አለ፣ አባታችን ሆይ በሰማይ የምትኖር። በሰማይ የሚኖረው እግዚአብሔር እንዲህ ነው። እንዲህ ይላል ይላችሁ፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ ማረፊያ ናት። ታዲያ የምትሰሩልኝ ቤት የማርፍበት ስፍራ የቱ ነው? እነዚህን ነገሮች ሁሉ እጅ አልሰራችምን? እንዲገኙስ ያደረግኩት እኔ አይደለሁምን? ይላል እግዚአብሔር። ነገር ግን እኔ ወደዚህ ትሁት ወደ ሆነው መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር ሁሉን ቻይ ሆኖ ወደሚጸልይ ሰው ይመለከታል። አይገርማችሁም? ብዙ ምስክርነቶች ብትሰሙ የሚጸልዩ ሰዎችን እግዚአብሔር እንዴት እንደሚያስመልጣቸው። ጊዜው ደግሞ የደረሰ ደግሞ ሰዎች በክብር ይሄዳሉ። ግን እግዚአብሔር ጸሎትን ይሰማል። ጴጥሮስ ታስሮ ለግድያ ተዘጋጅቶ ነበር። ታስታውሳላችሁ። የጴጥሮስ ቀን እየተጠበቀ ነበረ እና በቤተ ክርስቲያን ግን ምን ይደረግ ነበር? በጥብቅ ይጸለይ ነበረ። ለጴጥሮስ ሰራዊት አላስነሱም፣ ጎፈንድሜ አልከፈቱም። እነዚህ ሁሉ ጥሩ ናቸው። ዋናው ለሰው ልትሰጡ የምትችሉት ግን በጸሎት ስለዛ ሰው መቆም ነው። ቆሙለት። ሃሌሉያ! እግዚአብሔር አናውጦ ሰንሰለቱን ከእጁ ሰበረው። ለምን? ለቤተ ክርስቲያን የተሰጠው ትልቁ መብት። ስጋና ዓለም ደግሞ እያደጋችሁ በእውቀት እየጨመራችሁ ቴክኖሎጂ እየሰፋ ሲሄድ የሚያስጠላችሁ ዋናው ነገር ጸሎት ነው። እውነቴን ነው የምነግራችሁ። እንዴት ትጸልያለህ? በቲክቶክ በአንድ ደቂቃ አሜዚንግ ነገር እያየ እንዴት 30 ደቂቃ ትንበረከካል? በ30 ደቂቃ እኮ 30 ዜና የምታይበን ጊዜውን እንዲያደርገው እኮ። አሁን እኮ ስብከት እንኳን ለመስማት እኮ በጣም ከባድ ነው። አሁን እኛ ትምህርታችንን እኔ ሞር ፎከስ ማድረገው ለዚህኛው ነው፣ ለዩቲዩብ አይደለም። ለመሰላችሁ ዩቲዩብ አሁን ማን ነው የሚያየው ስብከት? ዩቲዩብ ላይማ በአንድ ደቂቃ እኮ ተአምር ነው የሚታየው። ስለዚህ የሰው ትዕግስት የለም፣ ልመና የለም፣ ጸሎት የለም። ከእግዚአብሔር ጋር ሰው ተላለፈ። እግዚአብሔር ግን ወደ እኔ ጩህ፣ እኔም እሰማሃለሁ፣ አዲስና የማታውቀውን ኃይለኛ ነገር አደርጋለሁ። እናንተ የተወደዳችሁ የእግዚአብሔር ሕዝቦች ይህንን ስሙኝ። ዛሬ በምድር ሆናችሁ የምትጸልዩት እናንተ ወደ ጌታ ከሄዳችሁ በኋላ ለሺህ ዘመን ጌታ እስኪመጣ ድረስ የጸሎት መልሳችሁ የሚመለስበት ዘመን። እግዚአብሔር ጸሎታችሁን የሚሰማ
በዙፋኑ ላይ ያለ ወደ እኔ ጩኹ ያለ። አያችሁ፣ እግዚአብሔርን ስለማመን ጥቂት ነገር ተናግሬ ያጠቃልላል። እግዚአብሔርን ዘፍጥረት 1 ቁጥር 1 ካላመን እግዚአብሔርን ማመን ከባድ ነው። ሃይማኖተኛ እንሆናለን። ዘፍጥረት 1 ካመናችሁ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ታዲያ ሰማይንና ምድርን የፈጠረ እግዚአብሔር ለአንተ አንድ ኩላሊት አይፈጥርም? ልጅህን ቅድም እያለች ነበር ቃሌ ከኦቲስቲክ አይፈውስም? ይፈውሳል። እኔ ያምናለሁ። በነገራችን ላይ እነ ዮዱ ምስክር ናቸው። እዚህ አለች። እነ ሄሩ ምስክር ናቸው። ስፔሻል ስኩል ይግቡ ተብለው ነበር። ዮዱ መናገር የጀመረው በጣም ሌት ነው። ሄሩንም የማታውቁት ብዙ ነገር ስለሌለ አንነግራችሁ። ግን ስቲል ደግሞ በቤተሰብ ሌላ ኦቲስቲክ ደግሞ አለ። አብረው የሚደክሙ የሚለፉ ዘመዶች አሉ። ያ ማለት እንዲህ ካደረገ ለምን እንዲያደርግም እግዚአብሔር አይባልም። ግን እግዚአብሔር በውኑ የሚሳነው ነገር አለ? ካለ አትምጡ ወደ እግዚአብሔር ቤት። አትድከሙ፣ ዘመናችሁን አታባክኑ። እግዚአብሔርን በሙሉ ማታምኑት ከሆነ ለምን ትደክማላችሁ? እግዚአብሔር በሙላት ካልታመነ በግማሽ በመጠራጠር ከእግዚአብሔር የሚለምን አንዳች ከእግዚአብሔር ሊቀበል እንዳይመስለው። እግዚአብሔር የማይወደው ነገር ብትሉ ይሄንን መሃል ላይ ሆኖ ልክ እንደነ ጥላሁን ገሰሰ ዘፈን ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። አያችሁ፣ እኔ ጽድቅ ኩነኔ መኖሩን እርግጠኛ አይደለሁም፣ ግን ደግነቴ ይሻለኝ። ጽድቅም ኩነኔም አለ። እግዚአብሔር ለዘላለም በዙፋኑ ላይ አለ። በዚህ ሳምንት ብዙ ነገር እያሰብኩ ነበር። ቅድም ያልኳችሁ አካባቢውን የሚያንቀጠቅጠውን አባቴን አካባቢውን ስላችሁ ሰፈር ማለቴ ነው እንጂ ገዢ ምናምን አይደለም። ግን ጋሽ ለገሰ መጡ ከተባለ ፊን እንደውም አንዳንዴ እንደዛ አላታለሁ፣ ጎረቤትም ስለሚፈሩት ማለት ነው። መጨረሻ ላይ ግን ደከመ፣ አልጋ ላይ ሆነ። ሰው እንግዲህ ታናሹን አባቴን ነው የምላችሁ። ኃያላን የተባሉ ኢትዮጵያን ያንቀጠቀጡ የሚፈሩ በቲቪ አይተው የሚፈሯቸው መንግስቱ መጣ ተብሎ የሚፈሩት ሰዎች ደከሙ። ኃያላን የተባሉ ወደቁ። ዛሬም ይሄ ይቀጥላል። ሰው ይመጣል። ንጉሥ ዖዝያን እንደዚህ ነው የሆነው። ንጉሥ ዖዝያን የታወቀና የተፈራ ንጉሥ ነበረ። እሱ እንኳን ግን ሞተ። እሱ ሲሞት ባንዲራ ዝቅ አለ። የእግዚአብሔር ዙፋኑ ግን ዝቅ አላለም ነው ኮንሴፕቱ። እግዚአብሔር ለዘላለም በዙፋኑ ላይ ይኖራል። አባቶቻችን እኮ ለዚህ ነው እነ ዳዊት እንደኛ በስጋጃ ቤት እኮ አላመለኩትም። እኛ በስጋጃ ቤት እኔ ስጋጃ ለመጀመሪያ ጊዜ ያየሁት ኮሌጅ ጨርሼ ስራ ተቀጥሬ ዋናው ማኔጀር ቢሮ ለሆነ ነገር ስንገባ እንደዚህ ያለ በጣም ነው የደነገጥኩት። ነገስታቶች እኮ ኢትዮጵያውን ምን የሚባሉ ሰዎች እንዲህ እኮ አላዩ። ግን እነ ዳዊት በመከራ ውስጥ በአንበሳና በዘንዶ በግ ተወሰደ ብሎ አንበሳ የሚያሳድደው እኮ እግዚአብሔርን አምኖ ነው። ለአንድ በግ ህይወት መገበር ያስፈልጋል፣ ግን አምላካቸውን ያምኑ ነበር። ለዚህ ነው በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነውና ክፉን አልፈራም። ለምን? እግዚአብሔርን ያምኑታል። ሰው እግዚአብሔሩን ማመኑ ከሚታወቅበት ዋና የክርስትና ፍሬዎች አንዱ ጸሎት ነው። ካለዛስ ለፍጥረታዊው ነገር ለፍጥረታዊ ሰው ግን ጸሎት ምንድን ነው? ሞኝነት ነው። እዛ ሄዳችሁ አይደክማችሁም? ሁሉ ጊዜ ትጸልያላችሁ? ልጆቻችን አንዳንዴ እንደሚሉት ማለት ነው። ሄሮ አንዴ ጸሎት ርዕስ ነበራት። ረጅም ዘመን ጸልያ ከዛ በኋላ አልጸልይም አለች። ምን ነው ስራ እግዚአብሔር እምቢ ብሏል አለች። ተናገረች። አይ ረጅም ጸልየን አልተመለሰም አለች። በጣም እውነተኛ ሰው ነች። አየህ፣ ልጆቻችን እውነተኛ ናቸው። ግን እግዚአብሔር ዝም ሲል ምንድን ነው የሚለው ቃሉ? ግን ቆይቼ እግዚአብሔርን ደጅ ጠናሁት። የቆየብን ነገር ቅድም ሊዱ እንዳካፈለች ቆይቼ ደጅ ጠናሁት እንደተባለ ማለት እግዚአብሔርም ምን አለልኝ? ዘንበል አለልኝ። ስለዚህ ጌታ እንደዚህ ይላቸዋል፣ አባታችሁ ነኝ። ሉቃስ 15ን ታሪኩን ታውቁታላችሁ። እሱም ብዬ አጠቃልላለሁ። ሰው የማይገባው ነገር የእግዚአብሔር አባትነት ስለሆነ ጌታ ተግቶ የሰጠው ምሳሌ ስለ አባትነቱ ነው። ጌታ የሆነ ካህን ልብስ የለበሰ የተኮሳተረ ሰው ምናምን አይደለም። እጅግ የሚምር ሩህሩህ ነው።
ለዚህ እኮ ነው ሐዋርያቱ ሁሌ ሻክድ የሚሆኑት እኮ ለዚህ ነው። ከሰማርያው ሴቷ ጋር ቁጭ ብሎ አዩት፣ ሻክድ ሆኑ። አባት ነዋ። እሱ ሰማርያዊነቷን አይደለም የሚያየው። እነሱ ያለፈ ታሪኳን ነው የሚጠቅሱት፣ ሃይማኖትን ነው እነሱ። እሱ ግን አንድ ልዩ ነች። አንድ ልጅ 99ን ትቶ አንዱን ሊፈልግ እንደሄደ ቁጭ ብሎ ስም እኮ ሊወጣለት ይችላል። እንደዚህ አይነት ነው መምህሩ። እንደዚህ he don't care። ጌታ አንድ ነፍስ ዓለሙ ነች። ስለዚህ ጌታ አንዱ ወደዚህ ምድር ከመጣበትም እኛም እንድናከወደደበት ነገር እኔ አባታችሁ ነኝ። የልጅነትን መንፈስ እንጂ የፍርሃትን መንፈስ አልተቀበልንም። ላመኑ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን። ትልቁ ስልጣን ምንድነው? ልጅነት ነው። ትልቁ ስልጣን ለክርስቲያን ምኑ ነው? ፓስተር፣ ሐዋርያ ምናምን አይደለም። የእውነቱም የውሸቱም አይደለም። ዶክተር፣ ፕሮፌሰር፣ አምባሳደር፣ ፕሬዚዳንት፣ ንጉሥ፣ ጠቅላይ ሚኒስቴር አይደለም። ትልቁ የእግዚአብሔር ኪንግደም ስልጣን ልጅነት ነው። ልጆች ከሆነን ወራሾች እንደሆን አታውቁምን? ስለዚህ ጌታ ሉቃስ 15 ላይ ስለ አንድ ልጅ ታሪክ ነገራቸው። ስለ ደግ ልጅ አይደለም፣ ስለ አጥፊ ልጅ፣ አመሉ ስለተመሰከረለት አይደለም፣ በጣም ስለባከነ ልጅ፣ አባቱን ስላከበረ አይደለም፣ አባቱን ስላዋረደ ልጅ፣ አልሞት አልከኝ ንብረትን አካፍለኝ ስላለ ልጅ። ታምናላችሁ? ያ አባት ቆሞ ይጠብቀው ነበር። ረጅም ዘመን እኮ ነው እና ይጠብቀው ነበር። ከሩቅ አየው ይላል። ደግ አባት ተብሎ ከሩቅ ካያችሁ እኔና እናንተን ከሩቅ አያየንም? ያየናል። ርቀን ሳለን፣ በሐሳብ ርቀን ሳለን፣ በምግባራችን ርቀን ሳለን እና እንደዚህ ያላቸው ይሄ አባት አለ መጀመሪያ ያደረገው ነገር መተሳሰብ አይደለም። ስንት ብር እንዳጠፋ ታውቃለህ አይደለም? ልጄ ምን አለ? ሞቶ ነበር። አያችሁ፣ የወንድምነት መንፈስ አንዳንዴ እርስ በርሳችሁ ወንድማማቾቹን ወንድምነት ጥሩ ነው አይደል? ግን አባትነትን መንፈስ የሚያክል የለም። ወንድምየው ተቆጣ አለ። ተቆጣ። ይሄን ሁሉ ገንዘብ አባክኖ ለሱ አያችሁ፣ ገንዘብ ነው የመጣበት፣ ብክነት ነው የመጣበት። ወንድም እንደዚህ ነው። ከሚገርመኝ የተፈጥሮ ሕግ አንዱ ይሄ ነው። አብረው ተሟግተው ተጫውተው አድገው ይራራቁና የሰማይና የምድር ሰዎች ይሆናሉ። አባትስ እስከ መጨረሻ ቀኑ፣ እናትስ እስከ መጨረሻ ቀኑ በሞት አልጋቸው ላይ እንኳን ቁጭ ብለው ያን ልጅ አደራ እንዲበሉት፣ ለዛ ልጅ እንዲበሉ። ይሄ ለአባትና ለእናት የተሰጠ ልብ ነው። እግዚአብሔር ደግሞ የሚፈልገው አሁን እኔ እንደናንተ አይደለም፣ ከናንተ ከተነጻጸርኩ እናንተ ክፉዎች ናችሁ ኮምፔር ሲደረግ። አባት ግን ምንድነው ያለው? ልጄ ጠፍቶ ነበር አሁን በሕይወት ተገኝቷል። ምን እናድርግ? እንብላ፣ እንጠጣ፣ ደስም ይበለን። ከዛስ ምን እናደርግለት? ልብሱን አልብሱት፣ የክብር ልብስ። ሃሌሉያ! እንዲህ አይነት እግዚአብሔር ወገኖች፣ ዓለም እግዚአብሔርን በዚህ አባትነቱ ብታቀው ማንም ከእግዚአብሔር ውጪ የሚኖር አይመስለኝም። ግን ጠላት የሚጋርደው የእግዚአብሔርን አባትነት ነው። አባት ነው። እነሆ በደጅ ቆሜ አንኳኳለሁ ይላል። ምንም ያልጎደለበት ጌታ አንቺን ሊፈልግ ጓዳ ይመጣል እና ቀለበቱን መልሱለት አለ። ስልጣኑን መልሱለት፣ ጫማ አድርጉለት አለ። እግዚአብሔር እንደዚህ አይነት አባት ነው። በሰው ዲፋይን የማይደረግ አባት ነው። ስለዚህ ወደዚህ አባታችሁ ጸልዩ።